ሰላም ተማሪዎች እንደምን አላችሁ? ግርማ ነኝ ከግሎብ ዶክ አካዳሚ የ10ኛ ክፍል የኬሚስትሪ መምህራችሁ ነኝ። ዛሬ ደግሞ ይዤላችሁ የመጣሁት ሁለት ኤክሰርሳይሶችን ኤክሰርሳይዝ 3.7 እና ኤክሰርሳይዝ 3.8 አብረን እንሰራለን ማለት ነው። ጥያቄዎቹን በደንብ እያብራራን እንመለከታለን። የመጀመሪያው ኤግዛምፕል ጥያቄ የሚለን ምንድነው? give examples of organic acids እና inorganic acids. organic acid እና inorganic acids የሚባሉትን ማለት ነው። በመጀመሪያ ደረጃ ዲፋይን እናርጋቸው እስቲ ምን ማለታችን ነው? organic acid ስንል organic acid in most cases carbon containing compounds ናቸው። ካርበን ያላቸው ካርበን ቤዝድ የሆኑ አሲዶች ማለታችን ነው። ከዛ ደግሞ የኒውትራል የሆነ ወይም የተፈጥሮ ሶርስ ያላቸው ናቸው። ኦኬ ተፈጥሮ ሶርስ በተፈጥሮ የምናገኛቸው ፍሩቶች ውስጥ ሊሆን ይችላል ኦር አኒማል ላይ ሊሆን ይችላል እንደዚህ አይነት ነገሮች ማለት ናቸው። ከሶርሳቸው ያ የሆነ ማለት ነው። ስለዚህ ኦርጋኒክ አሲድስ እንላቸዋለን። typically have a carbon based molecular structure አላቸው often found in nature and in biological systems. ስለዚህ እንደዚህ ስንል መጀመሪያ አይምሮአችን ውስጥ የሚመጣው ምንድነው? ሲትሪክ አሲድ Okay, citric acid fruit ውስጥ ነው የምናገኘው ብርቱካኖች ውስጥ ሎሚ ውስጥ እንደዚህ ሲትረስ የሆኑ እንትኖች ውስጥ ማለት ነው። ኤግዛምፕል ብለን የምንለው እንግዲህ acetic acid is common የሆነው ነው። we have citric acid which is found in citrus fruits. lactic acid ምንለው አለ produced in muscle cells and in fermented food. መስላችን ውስጥ መስል ሴል ውስጥ ይኖራል። ከዛ ደግሞ fermented የሆኑ ምግቦች fermented የሆኑ ምግቦች ለምሳሌ ቺዝ አይነት ውስጥ ማለት ነው። ከዛ ደግሞ we have formic acid occurs in stings of ants and nettles. okay ይሄ የእንትኖች የጉንዳን መርዝ እዛ ውስጥ የምናገኘው ፎርሚክ አሲድ ነው። እና እንጨቶች ውስጥም እናገኝ ከእንጨት ሊገኝ ይችላል ማለት ነው። we have malic acid which is found in apples and many other fruits. የተለያዩ ፍሩቶች ውስጥ እናገኘዋለን in particular in apple ውስጥ ማለት ነው። እነዚህ እንግዲህ ካርበን ቤዝድ የሆኑ ኦርጋኒክ አሲዶች ናቸው ማለት ነው። ሌላኛው ደግሞ ኢንኦርጋኒክ አሲዶች። ስለዚህ ከኦርጋኒክ አሲድ ተቃራኒ ናቸው ማለት ነው። ኦርጋኒክ አሲዶች አብዛኛውን ጊዜ ካርበን ቤዝድ የሆነ ሞለኪውላር ስትራክቸር የላቸውም። ከዛ ደግሞ የምናገኛቸው ኢንኦርጋኒክ ሶርሶች ኢንኦርጋኒክ ከሆኑ ሶርሶች ነው የምናገኛቸው ማለት ነው። ስለዚህ they don't contain carbon and often used in industry and in laboratories. ለምሳሌ hydrochloric acid HCl, we have sulfuric acid, nitric acid, phosphoric acid, hydrofluoric acid. እነዚህ ምንድናቸው? እነዚህ ምንድናቸው? ኢንኦርጋኒክ አሲዶች ናቸው። ኦኬ ኢንኦርጋኒክ አሲድ ምንላቸው ናቸው ማለት ነው። እዚህ ጋር ያሉትን እንግዲህ classify your examples as strong acid and weak acid. እስቲ እንትን እናድርግ ቅድም ያየናቸው strong እና weak acid ብለን እንክፈል። ይሄ ኦርጋኒክ አሲዶቹና ኢንኦርጋኒክ አሲዶቹ። ይሄንን ከመመለሳችን በፊት strong acid እና weak acid ምን ማለት ነው? strong acid ማለት completely dissociate የሚያደርግ ማለት ነው። weak acid ማለት ደግሞ incomplete dissociation ያለው ማለት ነው። ስለዚህ strong የሆኑ ኦርጋኒክ አሲዶች የምንላቸው ለምሳሌ ትራይክሎሮ አሴቲክ አሲድ። ትራይክሎሮ አሴቲክ አሲድ ማለት 3 ክሎሪን ያለው ማለት ነው ይሄ። ከዛ ደግሞ ትራይፍሎሮ አሴቲክ አሲድ ይሄ ማለት ነው። እነዚህ በጣም ስትሮንግ የሆኑ ኦርጋኒክ አሲዶች ናቸው። የአሴቲክ አሲድ ተመሳሳይ ናቸው። እንደምትመለከቱት ትራይክሎሮ አሴቲክ አሲድ እና ትራይፍሎሮ አሴቲክ አሲድ ስትሮንግ አሲዶች ናቸው። አሴቲክ አሲድ is a weak acid. ይሄ የሆነበት ምክንያት ምንድነው? እዚህ ጋር 3 ክሎሪን በሃይድሮጅኖቹ ፋንታ አስገብተናል። እዚህ ጋር ደግሞ 3 ፍሎሪን በሃይድሮጅኖቹ ፋንታ አስገብተናል። ፍሎሪን እና ክሎሪን በጣም ኤሌክትሮኔጋቲቭ የሆኑ ኤሌመንቶች ናቸው። ስለዚህ ኤሌክትሮኔጋቲቭ ኤሌመንቶች ስለሆኑ ይሄንን ምን ያደርጉታል? አሲዲክ ያደርጉታል። in higher organic chemistry study ይሄ ኢፌክት is called inductive effect እንለዋለን።
ኦኬ ኢንደክቲቭ ኢፌክት ስሩ ቦንድ ማለት ነው ሶ እቺ ሃይድሮጅን በጣም አሲዲክ እንድትሆን ያረጋታል ማለት ነው ኤሌክትሮኑን ወደ ራሳቸው በመውሰድ ስለዚህ ምን ያረጋታል ማለት ነው በጣም ስትሮንግ የሆነ አሲድ እንዲሆን ያረጋታል ይሄ ግን እነዚህ ሃይድሮጅኖች እንደዛ አይነት ኢፌክት የላቸው ስለዚህ እንደዛ አይነት ኢፌክት ስለሌላቸው አሴቲክ አሲድ ምን ይሆናል ማለት ነው ዊክ አሲድ ይሆናል ማለት ነው ሶ ትራይፍሎሮ አሴቲክ አሲድ እና ትራይክሎሮ አሴቲክ አሲድ ስትሮንግ ኦርጋኒክ አሲዶች ናቸው the other ቅድም ያየናቸው አሴቲክ አሲድ ሲትሪክ አሲድ ላክቲክ አሲድ ፎርሚክ አሲድ ቤንዞይክ አሲድ ደግሞ እንደዚህ አይነት ስትራክቸር ያለው this is benzoic acid okay እነዚህ ደግሞ ምንድናቸው ዊክ አሲዶች ናቸው okay ዊክ አሲዶች ናቸው ማለት ነው ከዛ ደግሞ ኢንኦርጋኒክ አሲዶች ደግሞ ስትሮንግ ምንላቸው ኢንኦርጋኒክ አሲዶች we have hydrochloric acid አለን sulfuric acid አለን nitric acid አለን ዊክ የሆኑት carbonic acid phosphoric acid hydrofluoric acid and hydrochlorous acid now ኢንኦርጋኒክ አሲዶች ሁሉም ኢንኦርጋኒክ አሲዶች ካርበን የሌላቸው አይደሉም ያለው ለምሳሌ ለዚህ ነው ካርቦኒክ አሲድ ካርበን አለው so it's an exception ማለት ነው ኦኬ ስለዚህ የጀነራሊ ስፒኪንግ ኢንኦርጋኒክ አሲዶች ከካርበን ቤዝድ ያልሆነ ስትራክቸር ነው ያለው ማለት ነው great so the other one is why do HCl and nitric acid etc show acidic characteristics in aqueous solution while solutions of compounds like alcohol and glucose do not show acidic property so in HCl and nitric acid acidic property ያሳያሉ in water solution ወይንም in aqueous solution ነገር ግን alcohol እና glucose even though they have hydrogen ቢኖራቸው አሲዲክ የሆነ ፕሮፐርቲ አይኖራቸው ለምንድን ነው የሚለው ጥያቄው ስለዚህ ይሄንን ለመመለስ መጀመሪያ ወደ አርሃነስ ዲፊኒሽን መሄድ አለብን according to Arrhenius definition an acid is a substance that produces hydronium ion in aqueous solution ionizable የሆነ ሃይድሮጅን ያለው ሰብስታንስ ማለት ነው ስለዚህ አንድ ሰብስታንስ ionizable ያለው ሃይድሮጅን ionizable ሊሆን ከቻለ አሲድ ይሆናል ionizable ሊሆን ካልቻለ ግን አሲድ አይሆንም ማለት ነው ስለዚህ ዲፈረንሱ ይሄ ነው ማለት ነው so acidity of HCl and nitric acid these are strong acid like HCl and nitric acid have ionized ሊያደርግ የሚችል ሃይድሮጅን አላቸው ማለት ነው ነገር ግን እነዚህ አልኮሆሎች compounds like alcohol and glucose they don't have ionizable የሆነ ሃይድሮጅን የላቸውም ማለት ነው ionizable የሆነ ሃይድሮጅን የላቸውም ለምሳሌ ኢታኖልን ብንመለከት ይሄ 6 ሃይድሮጅን አለው 1 2 3 6 ሃይድሮጅን አለው ነገር ግን በውሃ ዲዞልቭ እንዲያደርግ ብናረጋው ይሄንን ነገር እንደዚህ H+ CH3 COO CH3 CH2 O- እንደዚህ የመፍጠር አቢሊቲ የለው ኦኬ because ውሃ በጣም ስትሮንግ አይደለም ስትሮንግ አሲድ አይደለም ከዚህ ስትሮንግ ቤዝ አይደለም ከዚህ ሃይድሮጅን ለመንጠቅ ማለት ነው ስለዚህ አዮናይዝ ሊያደርግ አይችልም ማለት ነው አልኮሆሎች even though ውሃ ሃይድሮጅን ቢኖራቸው so በዚህ የተነሳ ምንድነው ማለት ነው እነዚህ አልኮሆሎች እና ግሉኮስ የመሳሰሉት ደግሞ ምንድነው አሲዲክ የሆነ ፕሮፐርቲ አያሳዩም ማለት ነው even though they have what ሃይድሮጅን ቢኖራቸው ይሄ ሃይድሮጅናቸው አዮናይዜብል ስላልሆነ ማለት ነው so እንግዲህ ተማሪዎች በዚህ አይነት መንገድ ኤክሰርሳይዝ 3.7 እንሰርተናል ቀጥሎ ደግሞ ኤክሰርሳይዝ 3.8 እንሰራለን ማለት ነው ኦኬ እንግዲህ ተማሪዎች አሁን ደግሞ ኤክሰርሳይዝ 3.8 እንስራ እንግዲህ ኤክሰርሳይዝ 3.8 ላይ pH እና pH የመሳሰሉ ጥያቄዎች እናገኛለን የመጀመሪያው ጥያቄ ምንድነው የሚለው find the pH of 0.1 molar sulfuric acid now አሁን pH ለመፈለግ ግዴታ ምን ያስፈልገናል የሃይድሮጅን አየን ኮንሰንትሬሽን ያስፈልገናል እዚህ ጋር ደግሞ የሃይድሮጅን አየን ኮንሰንትሬሽን አልተሰጠንም ነገር ግን የሰልፈሪክ አሲድ ምን ተሰጥቶናል ኮንሰንትሬሽኑ ተሰጥቶናል now ሰልፈሪክ አሲድ ዲሶሺየት በሚያደርግበት ጊዜ ምን ፕሮዲዩስ ያደርጋል 2 moles of H+ plus SO4
2 ማይነስ ሰልፌትን ፕሮዲዩስ ያደርጋል። ሶ ከስንት ነው የጀመርነው? ከ0.01 ሞላር። ስለዚህ ሁለት ስለሆነ እዚህ ጋር ሁለት ሃይድሮጅን ስለሆነ ያለው 2 ታይምስ 0.01 ይሆናል ማለት ነው። ስለዚህ የሃይድሮጅን አየን ኮንሰንትሬሽን ስንት ነው ማለት ነው? 0.02 ሞላር ነው ማለት ነው። and we know that pH ማለት the negative logarithm of the concentration of H+ ማለት ነው። ይሄ ማለት the negative logarithm of 0.02 ማለት ነው። this becomes ይሄንን እንትን ስናደርግ ካልኩሌት ብናደርግ ይሄንን ስንት እናገኛለን? So this is ይሄንን ለማድረግ the of so almost 2 አካባቢ እናገኛለን ማለት ነው። pH 2 አካባቢ ይሆናል። so ቼክ ማድረግ ትችላላችሁ ተማሪዎች። so this is በዚህ አይነት መንገድ እንግዲህ መስራት እንችላለን ማለት ነው። the pH ይሄን ይሆናል። so simply ይሄ ማለት 10⁻² ስለሆነ -2 ወደዚህ ስናደርግ 2 እናገኛለን ማለት ነው። the other question is HCl and sulfuric acid are strong acids. Why do the equimolar solution of the two acids have different pH? HCl sulfuric acid ሁለቱም ምንድናቸው? strong acids ናቸው። ስለዚህ ኤክስፔክት ብናደርግ የነበረው ምንድነው? የሁለቱም የኢኩዊሞላር ብንጀምር ለምሳሌ ኢኩዊሞላር ማለት 0.1 ሞላሪቲ ቢኖረን እና 0.1 ሞላሪቲ ሁለቱም ጋር ኦኬ ኢኩዊሞላር ወይንም 0.1 ሞላር እዚህ ጋርም 0.1 ሞላር ብንጀምር የነዚህ የሁለቱ pHአቸው እኩል ይሆናል ብለን ነበር ኤክስፔክት ብናደርገው but in fact እንደሱ አይደለም። ሶ ለምንድነው ይሄው ነው ነው ይሄንን መገመት እንችላለን አይደል? ሲምፕሊ because አንደኛው is a monoprotic acid ሁለተኛው ደግሞ diprotic acid ኦኬ monoprotic acid የምንለው አዮናይዝ ሲያደርግ አንድ ሃይድሮጅን ብቻ ፕሮዲዩስ የሚያደርግ ማለት ነው። diprotic acid የምንለው ደግሞ አዮናይዝ በሚያደርግበት ጊዜ ሁለት ሃይድሮጅን እጥፍ እንትን የሚያደርግ ማለት እጥፍ የሚጨምር ማለት ነው። ስለዚህ pHአቸው እኩል ሊሆን አይችልም ማለት ነው። so both HCl and sulfuric acid are strong acids and dissociate completely in fact ነገር ግን ኢኩዊሞላር ሶሉሽን ማለት ደግሞ ኢኳል ሞላር ኮንሰንትሬሽን ያላቸው ማለት ነው። ዲሶሲዬሽን ዲፈረንሱ የሚመጣው መቼ ነው? HCl ዲሶሲዬት በሚያደርግበት ጊዜ አንድ ሃይድሮጅን አየን ነው ፕሮዲዩስ የሚያደርገው። ነገር ግን ሰልፈሪክ አሲድ ዲሶሲዬት በሚያደርግበት ጊዜ ሁለት ሃይድሮጅን አየን ነው የሚሆነው። ስለዚህ ምንድነው ማለት እጥፍ ነው ማለት ነው። ኦኬ እጥፍ ነው ማለት ነው። ስለዚህ in aqueous solution so sulfuric acid dissociates is a diprotic acid ቀደም እንዳልነው። ስለዚህ equimolar solution pH ያላቸው ኢምፓክት the higher concentration of hydrogen ion in sulfuric acid ሁለት H+ ስላለ diprotic ስለሆነ leads to a lower pH lower pH ማለት ምንድነው? more acidic okay more acidic ማለት የሆነ compared to HCl okay compared to HCl ጋር ስናወዳድረው ማለት ነው። so በዚህ አይነት መንገድ እንግዲህ ያንን እንትን ማድረግ እንችላለን። ስለዚህ የአሲዲቲ ዲተርማይን የሚደረገው በምንድነው? ምን ያህል ሃይድሮጅን ሪሊዝ ያደርጋል በሚለው ማለት ነው። so ሪሊዝ የሚያደርገው ሃይድሮጅን ወይም ደግሞ የሃይድሮጅን ኮንሰንትሬሽኑ የሚበልጥ ከሆነ የሃይድሮጅን ኮንሰንትሬሽኑ ያ አሲድ በጣም ስትሮንግ የሆነ አሲድ ይሆናል ማለት ነው። pH ውስጥ ዝቅ ይላል ከፍ ይላል? ዝቅ ይላል አይደል? ይሄንን በፍጹም እንዳትረሱ ተማሪዎች። ስትሮንግ የሆኑ አሲዶች pHአቸው ዝቅተኛ ነው። ስትሮንግ የሆኑ ቤዞችስ pHአቸው ምንድነው? ከፍተኛ ነው። ኦኬ ከፍተኛ ነው። good so ይሄ እንግዲህ ኤክስፕላኔሽኑ እስካሁን ያየነው። let's see this one. Two solutions A and B have a pH value of 2 and 6 2 እና 6 now
how many times greater is the hydrogen ion concentration in solution A than in solution B? So solution A pH 2 ነው, solution B pH 6 ነው. So which one is a strong acid? This one is strong acid ነው። ይሄ በጣም strong acid ነው። So strong acid ስለሆነ ምን ኤክስፔክት እናደርጋለን? የሃይድሮጅን አየን ኮንሰንትሬሽኑ የዚህኛው ይበልጣል፣ የዚህኛው ይበልጣል፣ የዚህ ይበልጣል አይደል? ኦኬ የዚህ ይበልጣል። So ያንን እንትን ለማድረግ for solution A የሃይድሮጅን አየን ኮንሰንትሬሽን ማለት the hydrogen ion concentration simply ይሄንን 10⁻² pH እናደርጋለን which is 10⁻² ማለት ነው። for solution B ደግሞ የሃይድሮጅን አየን ኮንሰንትሬሽን 10⁻pH ነው again። ስለዚህ pH 6 ስለሆነ 10⁻6 ነው። ስለዚህ A over B ብናደርግ A over B ማለት 10⁻² divided by 10⁻6 ማለት ነው። ይሄ 10⁻4 almost ወደ 10,000 times ይሄ የዚህ 10,000 ጊዜ የሃይድሮጅን አየን ኮንሰንትሬሽኑ ምን ያደርጋል ማለት ይበልጣል። በጣም ስትሮንግ በጣም ከፍተኛ የሆነ የሃይድሮጅን አየን ኮንሰንትሬሽን ልዩነት ነው ያላቸው ማለት ነው እንደምንመለከተው። እንግዲህ ተማሪዎች በዚህ አይነት መንገድ ኤክሰርሳይዝ 3.7 እና ኤክሰርሳይዝ 3.8ን ሰራን። በሚቀጥለው ቪዲዮ ኤክሰርሳይዝ 3.9ን ዲስከስ እናደርግና ስለ አሲድ የነበረንን ቆይታ እንጨርሳለን ማለት ነው። የቻፕተር 3 ስለ አሲድ ዲስከስ የምናደርግበትን ፓርት የምናጠቃልልበት ኤክሰርሳይዝ ነው ማለት ነው which is exercise 3.9 so እነዚህን ጥያቄዎች እስቲ እንመልከት። የመጀመሪያው ጥያቄ የሚለን ምንድነው? which one of the following substances are arhanous acids ይለናል። ኦኬ arhanous acid የሆነው የትኛው ነው የሚለን። so arhanous አንድ ነገር ዲፋይን ለማድረግ እንግዲህ arhanous acid ነው ወይስ አይደለም ለማለት by definition ምን ማለታችን ነው? arhanous acid ስንል ሃይድሮጅን አዮናይዜብል የሆነ ሃይድሮጅን ያለው ማለት ነው። ኦኬ ስለዚህ ያ አዮናይዜብል የሆነው ሃይድሮጅን አኳየስ ሶሉሽን ውስጥ በሚገባበት ጊዜ ሃይድሮኒየም አየንን ፕሮዲዩስ ያደርጋል። ስለዚህ አንድ አሲድ ሃይድሮጅን ቢኖረው እንኳን ያ ሃይድሮጅን አዮናይዜብል እስካልሆነ ድረስ arhanous acid ሊሆን አይችልም ማለት ነው። ሶ እንግዲህ የተዘረዘሩ መጽሐፋችሁ ላይ የተዘረዘሩ ነገሮች እንትኖች አሲዶች አሉ። ከነዛ ውስጥ ፐርብሮሚክ አሲድ፣ ሰልፋይድ አሲድ ወይም ደግሞ ሃይድሮሰልፈሪክ አሲድ፣ ሃይድሮፍሎሪክ አሲድ እና ሃይድሮብሮሚክ አሲድ እነዚህ arhanous አሲዶች ናቸው። ምክንያቱም ለምንድነው? አዮናይዜብል የሆነ ሃይድሮጅን ስላላቸው ማለት ነው። ይሄ ፐርብሮሚክ አሲድ አንድ ሃይድሮጅን ፕሮዲዩስ ያደርጋል። ሰልፈሪክ አሲድ ሃይድሮሰልፈሪክ አሲድ ሁለት ሃይድሮጅን፣ ሃይድሮፍሎሪክ አሲድ አንድ ሃይድሮጅን እና ሃይድሮብሮሚክ አሲድ ደግሞ አንድ ሃይድሮጅን ፕሮዲዩስ ያደርጋል። ሌሎቹ ሁለቱ ኦኬ ይሄ ቦሮን ቴትራክሎራይድ እና ፎስፈረስ ፔንታክሎራይድ እነዚህ አሲዶች አይደሉም። ኦኬ አሲዶች አይደሉም። ምክንያቱም አሲድ ያልሆነበት ምክንያት ምንድነው? because they don't have ionizable hydrogen አዮናይዜብል የሆነ ሃይድሮጅን ስለሌላቸው። በእነዚህ ነገሮች ምንድናቸው? አሲዶች ናቸው። they are called Lewis acid ይባላሉ። ኦኬ Lewis acids ይባላሉ። like advanced በሆነ ደረጃ ዲስከስ ሲደረግ Lewis acid እንላቸዋለን። ሁለተኛው ጥያቄ ደግሞ ምንድነው? የተለያዩ አሲዶች አሉ again እዛ መጽሐፋችሁ ላይ ተዘረዘሩ። እነዚህን አሲዶች ክላሲፋይ እንድናደርጋቸው ይጠየቅነው። ሞኖፕሮቲክ አሲድ፣ ዳይፕሮቲክ አሲድ፣ ትራይፕሮቲክ አሲድ፣ ባይነሪ፣ ተርነሪ፣ ስትሮንግ ኦር ዊክ አሲድ ብለን ነው። ስለዚህ አንድን አሲድ ሞኖፕሮቲክ፣ ዳይፕሮቲክ እና ትራይፕሮቲክ የምንለው መቼ ነው? ምን ያህል አዮናይዜብል ሃይድሮጅን አለው በሚለው ማለት ነው። ሞኖፕሮቲክ አንድ አዮናይዜብል ሃይድሮጅን ያለው፣ ዳይፕሮቲክ ሁለት አዮናይዜብል ሃይድሮጅን ያለው፣ ትራይፕሮቲክ ደግሞ 3 አዮናይዜብል ሃይድሮጅን ያለው። ባይነሪ እና ደግሞ ተርነሪ የምንለው ደግሞ ምን ያህል ኤሌመንቶች ይዟል። ሁለት ኤሌመንት ከሆነ ያዘው ባይነሪ እንለዋለን፣ 3 ኤሌመንት ከሆነ ያለው ደግሞ ተርነሪ እንለዋለን ማለት ነው። ስትሮንግ እና ዊክ አሲድ ደግሞ የምንለው መቼ ነው? ኮምፕሊትሊ አዮናይዝ የሚያደርግ ከሆነ
ስትሮንግ አሲድ እንለዋለን ኢንኮምፕሊት ዲሶሲዬሽን ከሆነ የሚያካሂዱ ደግሞ ዊክ አሲድ እንለዋለን ሶ ሰልፈረስ አሲድ ይሄ ሰልፈረስ አሲድ ሁለት ሃይድሮጅን አለው ስለዚህ ዳይፕሮቲክ ነው ሃይድሮጅን ሰልፈር እና ኦክሲጅን ነው ያለው ስለዚህ ይሄ ተርነሪ ነው ኦኬ ተርነሪ ነው ኢንኮምፕሊት ዲሶሲዬሽን ነው የሚያካሂደው ስለዚህ ኢትስ አ ዊክ አሲድ ፐርክሎሪክ አሲድ ሞኖፕሮቲክ ነው because አንድ ሃይድሮጅን ስለሆነ ያለው then ternary ነው 1 2 3 ኤሌመንት ስላለ ternary ነው it's a strong acid completely dissociate ያደርጋል carbonic acid it is diprotic ternary and weak acid sulfuric acid diprotic ternary and strong acid hydrofluoric acid ምንድነው ሞኖፕሮቲክ ነው አንድ ሃይድሮጅን ስለሆነ ያለው ሁለት ኤሌመንት ስለሆነ ያለው ምንድነው ባይነሪ አሲድ ነው ሁለት ኤሌመንት ስላለው ሞኖፕሮቲክ ባይነሪ እና ዊክ አሲድ ኢንኮምፕሊት ዲሶሲዬሽን ስለማያካሂድ ሃይድሮጅን ሰልፋይድ ወይንም ሃይድሮሰልፈሪክ ሃይድሮጅን ሰልፈሪክ አሲድ ይሄ ደግሞ ዳይፕሮቲክ ነው ባይነሪ ነው ዊክ አሲድ ነው ማለት ነው እዚህ ጋርም አሉ HCl it is monoprotic acid binary እና strong acid ነው acetic acid it is a monoprotic acid አንድ ሃይድሮጅን ብቻ ነው ዲሶሺዬት የሚያደርገው ከዛስ ተርነሪ ነው ካርበን አለው ሃይድሮጅን አለው ኦክሲጅን አለው it is ternary ከዛ ደግሞ ዊክ አሲድ ነው ኢንኮምፕሊት ዲሶሲዬሽን ስለሚያካሂድ ማለት ነው ስለዚህ በዚህ አይነት መንገድ እንግዲህ መከፋፈል እንችላለን ማለት ነው this is question number 2 question number 3 a reagent bottle okay አንደኛው ቦትል A ተብሎ ሌብል ተደርጓል is filled with HCl አለው ሌላኛው ቦትል ደግሞ B የተባለው ቦትል ደግሞ ውሃ ኦኬ ውሃ ሁለቱም ሊኩዊዶች ከለርለስ ሊኩዊዶች ናቸው ኦኬ ከለርለስ ሊኩዊዶች ናቸው ስለዚህ ልናያቸው አንችል ከለሩ በከለር ልንለያቸው አንችል ሶ እነዚህ ነገሮች ሌብል ሳይደረጉ ማለት ነው HCl እና ዋተር ተብሎ ሌብል ሳይደረጉ ቢሰጣችሁ እንዴት አድርጋችሁ ነው የምትለዩት ሶ again በመቅመስ ሊሆን አይችልም አይደል ወይንም በማሽተት ሊሆን አይችልም ሁለቱ is out of question ናቸው ሁለቱ ሐሳቦች out of question ናቸው በመቅመስና በማሽተት በፍጹም ልንለያቸው አንችልም በመከረም የለብንም ጭራሽ ስለዚህ ኬሚካል ቴስቶችን ነው የምናደርገው ሌሎች የላብራቶሪ ውስጥ ያሉ ቴስቶችን አንደኛው ምንድነው የሚሆነው pH ቴስት ልንጠቀም እንችላለን pH ቴስት pH ኢንዲኬተር or pH ሜትር በመጠቀም ሶ አንደኛው የሌቭል HCl ያለበት ሌቭል pH ምንድነው የሚሆነው በጣም ይወርዳል ኦኬ አንድ ወይ ሁለት አካባቢ ይሆናል ስለዚህ ያ ምን ይነግረናል ይሄኛው HCl ነው ማለት እንችላለን ውሃ ያለበት ደግሞ pH ኢንዲኬተር ስናስገባ ወይንም ደግሞ pH ሜትር ስናስገባ እንትን ነው የሚሆነው 7 አካባቢ ነው የሚሆነው ኒውትራል ስለሆነ ማለት ነው so we can measure the pH of the solution HCl solution will have the pH lower የሆነ pH ይኖረዋል ከዛ ደግሞ ሊትመስ ፔፐርን መጠቀም እንችላለን ሊትመስ ፔፐር ብሉ ሊትመስ ፔፐር ብንጠቀም ያንን ወደ ሬድ ኮንቨርት ያደርጋል HCl ስለዚህ HCl ሌብል HCl ያለበት ቦትል ውስጥ ብሉ ሊትመስ ፔፐር ብናስገባ ወደ ሬድ ከተቀየረ ኦኬ this is HCl ነው ማለት እንችላለን ውሃ ውስጥ ግን ብናስገባ ምንም አይነት ከለር ቼንጅ አይኖርም ስለዚህ ይሄ ውሃ ነው ማለት እንችላለን ማለት ነው the other thing is conductivity test እነዚህ acids conduct electricity due to the presence of ions then pure water በጣም ዝቅተኛ የሆነ በጣም ዊክ የሆነ ኤሌክትሮላይት ስለሆነ ሎ ኮንዳክቲቪቲ ይኖራል ማለት ነው ስለዚህ እነዚህን ሶስቱን ሜተዶች መጠቀም እንችላለን ማለት ነው in laboratory በዚህ አይነት መንገድ መለየት እንችላለን the other question is what is the base for the classification of acids as strong and weak acid okay አሲዶችን ስትሮንግ እና ዊክ አሲድ ብለን የምንከፍለው በምን ቤዝ ተነስተን ነው አንደኛውና ዋናው ትልቁ by degree of dissociation so strong acid completely dissociate ያደርጋል weak acid ደግሞ incomplete የሆነ dissociation ይኖራል ስለዚህ strong acids fully ionize ያደርጋሉ ወይንም completely dissociate ያደርጋሉ weak acid ደግሞ partially ionize ያደርጋሉ incomplete dissociation so ሌላው እንግዲህ concentration of hydrogen ሊሆን ይችላል weak acid ከፍተኛ የሆነ concentration ይኖራቸዋል weak I mean strong acid ከፍተኛ የሆነ የሃይድሮጅን አየን concentration ይኖራቸዋል weak አሲዶች ደግሞ ዝቅተኛ የሆነ
የሃይድሮጅን ኮንሰንትሬሽን ይኖራቸዋል ማለት ነው። ፒኤቻቸውም ሊሆን ይችላል። ለምሳሌ ፒኤች ብንለካ የስትሮንግ አሲድ ፒኤች ዝቅተኛ ነው የሚሆነው፣ የዊክ አሲድ ፒኤች ደግሞ ከፍተኛ ነው የሚሆነው። እነዚህ ነገሮች እንግዲህ ለመከፋፈል እንጠቀምበታለን። ሞስት በጣም ዋናው ግን ዲግሪ ኦፍ ዲሶሲዬሽን ኦኬ፣ ዲግሪ ኦፍ ዲሶሲዬሽን ወይንም ዲግሪ ኦፍ አዮናይዜሽን የምንለው ነገር ማለት ነው። The other question is what is the pH of a solution having the following hydrogen ion concentration? ከዚህ ውስጥ ሶስት ተሰጥቶናል፣ አንዱን ብቻ እንስራ። ይሄኛውን እንስራ እስቲ፣ ሌሎቹ በዛው መንገድ ስለሚሰሩ ማለት ነው። pH is equals to the negative logarithm of the concentration of H plus ነው። this is H plus concentration አችን the negative logarithm of 2.0 times 10 raised to minus 6 ነው። ስለዚህ ካልኩሌተር እናውጣና ካልኩሌተር አውጥተን then the negative logarithm of 2.0 times 10 raised to minus 6 ስንት ይሆናል? this is 5.69 this is pH ይሄ ይሆናል ማለት ነው። which is በጣም weak acid ይሄ weak acid ይሆናል ማለት ነው። ሶ በዚህ አይነት መንገድ እንግዲህ መስራት እንችላለን። ሌሎቹንም በዛው መንገድ pH ኮንሰንትሬሽኑን ብቻ እየቀየር ነው የምናስገባው ማለት ነው። question number 6 calculate the hydrogen ion concentration in solution having the following pH value. so ከpH ደግሞ hydrogen ion concentration እንዴት ነው የምናገኘው? pH ማለት the negative logarithm of the concentration of H plus ነው። ስለዚህ the concentration of H plus ማለት it is 10 raised to minus pH ነው ማለት ነው። so ይሄንን በወስድ ለምሳሌ which is 10 raised to minus 2 ይሆናል ማለት ነው concentration። ይሄ ደግሞ 10 raised to minus 4 10 raised to minus 5 good. How many moles of H2SO4 are present in 0.5 liter of 0.15 molar H2SO4 solution? Now, ይሄን ጥያቄ ለመመለስ ወደ ቻፕተር 2 ሪፈር እናደርግና ስለ ኮንሰንትሬሽን ዲስከስ እናደርግ። ኮንሰንትሬሽን ኤክስፕረስ ከምናደርግባቸው መንገዶች አንዱ ምንድነው? ሞላሪቲ ነው። ሞላሪቲ ማለት ሞል ኦቨር ቮሊዩም ማለት ነው። ኦኬ ሞል ኦቨር ቮሊዩም። አሁን የጠየቅነው ምንድነው? how many moles። ስለዚህ ሪአሬንጅ ማድረግ እንችላለን ማለት ነው። n is equals to m times v ይሆናል ማለት ነው። ይሄንን ስናስገባ we have ሞላሪታችን ስንት ነው? 0.150 ሞል per liter ነው times 0.5 ሊትር አለን። ሊትር በሊትር እናጣፋለን። ስንት ይመጣል? ይሄ 0.75 አካባቢ ይመጣ ይመስለኛል። 0.15 ሲባዛ 0.150 ሲባዛ በ0.5 ስንት ይመጣል? ይሄ 0.075 ሞል 0.75 ሞል ይመጣል ማለት ነው። this is እንግዲህ በዚህ አይነት መንገድ መስራት እንችላለን። so this is 0.75 ሞል. the last question is identify the following solution as acidic or basic and estimate their hydronium ion concentration values and rank them in order of increasing acidity. ስለዚህ በpH ሶሉሽኖችን አሲዲክ እና ቤዚክ ብለን ለመለየት ምንድነው የምናደርገው? 0 አለን pH፣ ከዛ 14 አለን፣ ከዛ በኋላ 7 አለን። ወደዚህ ስንሄድ ቤዚክ ይሆናል፣ ወደዚህ ስንሄድ ደግሞ አሲዲክ ይሆናል። ስለዚህ አሁን በዚህ መሰረት ሳላይቫ pH ምንድነው? 6.5 ነው። ሳላይቫ ማለት ምራቅ ምንለው ማለት ነው። ስለዚህ ይሄ ምንድነው? it is acidic። ኦሬንጅ ጁስ
pH 3.7 ነው ሲትሪክ አሲድ ስላለው ይሄም አሲዲክ ነው pancreatic juice ጣፊያ ውስጥ የሚገኝ juice which is 7.9 ነው it is slightly basic ነው wine pH ስንት ነው 3.5 ነው ስለዚህ አሲዲክ ነው ማለት ነው ኦኬ አሲዲክ ነው so እነዚህ ሶስት አሲዲክ አለን አንድ ቤዚክ አለን ሌላኛው ደግሞ estimate the concentration of H3O+ የዚህ ስንት ነው የሚሆነው የዚህ የA ካልኩሌት ስናደርግ የA 10 raised to minus 6.5 ይሆናል የB 10 raised to minus ስንት ይሆናል minus 3.7 ይሆናል የD ስንት ይሆናል 10 raised to minus 3.5 ይሆናል ማለት ነው what about C pH 7.9 ነው ስለዚህ ሲምፕሊ ይሄንንም እንትን ማድረግ እንችላለን ግን እንደ ሎንገስት way የሃይድሮጅን የመጀመሪያ ቤዚክ ስለሆነ ይሄ ሶሉሽን ይሄን ከዚህ ከpH ላይ pOH ፈልገን ከዛ ኮንሰንትሬሽን ኦፍ OH ፈልገን ከዛ በኋላ ከKW ተነስተን ከአዮን ፕሮዳክት ኦፍ ዋተር ተነስተን H+ መፈለግ እንችላለን the longest way ማለት ወይም ደግሞ ሲምፕሊ ልክ እዚህ ጋር እንዳደረግነው 10 raised to minus 7.9 ልንል እንችላለን ማለት ነው for C okay this is the hydrogen ion concentration ናቸው ይሄንን ይመስላል ማለት ነው then rank them in order of increasing acidity okay is increasing acidity ስለዚህ አሲዲክ የሆኑት ሶሉሽኖች pHቸው ዝቅተኛ ነው ስለዚህ pH በጨመረ ቁጥር አሲዲቲው እየቀነሰ ይመጣል ማለት ነው ስለዚህ አንደኛ መሆን ያለበት የትኛው ነው አንደኛ መሆን ያለበት ይሄ ዋይን አንደኛ ነው because pH 3.5 ስለሆነ ከሱ ቀጥሎ ኦሬንጅ ጁስ ይሆናል 2 ከዛ ቀጥሎ ደግሞ ሳላይቫ ይሄ 3 ይሆናል ከዛ pancreatic juice አራተኛ ስለዚህ አንደኛ ሁለተኛ ሶስተኛ አራተኛ ይሆናሉ ማለት ነው ሶ በዚህ አይነት መንገድ እንግዲህ ጥያቄዎቻችንን ጨርሰናል ኤክሰርሳይዝ 3.9 በዚህ አይነት መንገድ ሰርቼላችኋለሁ በሚቀጥለው ቪዲዮ ስለ ቤዝስ እናወራለን ማለት ነው ቤዞች ምንድናቸው ኖርማሊ ቤዝ ማለት እስካሁን ስለ አሲድ ዲስከስ ያደረግነውን ነገር ተቃራኒ መውሰድ ማለት ነው ኦኬ ሶ እንግዲህ ፕሮፐርቲያቸውን እናያለን ታይፓቸውን እናያለን ስለ pOH ዲስከስ እናደርጋለን እንዴት አድርገን ፕሪፔር እንደምናደርግ እንመለከታለን and some important uses ደግሞ እንመለከታለን ማለት ነው ስለነበረን ቆይታ አመሰግናለሁ ቻው